ልጅን በዚህ ልክ ማሰቃየት ምን ይሉታል? ፈላው ለምን እኛ ባስደነገጥ ነው ለምን ሌላው ይደረባል? አይበቃም እንደኛ ይተኙም ጠዋት ያዩታል ብዬ ዶክተር አዘላችሁ ነው በሳምንት ሁለቴ የምትለጠፉት? ወይኔ አዋረድከን ሲቲ እንግሊዝን ወክለ ልከነ ስሙን ከማናቀው ማን ይሁን ከማናቀው ቡድን ጋር ተጫውተህ 3 ይጨስብሃል ሲቲ። አንተን አሁን ከኔ ጋር ለዋንጫ የምትፎካከረው ከኋላ መጥቼ ጀርባ ላይ ተነፍሳለሁ የምትሉት እናንተ ናችሁ። ከኛ ጋር እንዲህ የተለጠፍክ አንተ ወይኔ መቼ ነው በሜዳህ መተን የምንጫወተው? መቼ ነው? እኔ እንደው ፊላላ ባልገርፍ ጠብቅ። ወይኔ ይሄ ሁሉ ግን የተርፌ ስራ ነው። የምሬን ነው የምላችሁ። ኩኛ ብርኖ ኩኛ የበቃ ጆሮአችሁ ላይ አቃጨሉባችሁ፣ አጀዘቧችሁ እኮ የተርፌ ስራ። ወይ እኔ እኮ ማለት ነው ተርፌ ከባድ ቲም መስለኝ ነበር። ለካ አይደለችም ሆነ አይደለም ሲቲ ደድበው ነው። ያው ይሄኛው ሲለጥፈው ነው የገባኝ። እኔ ተርፌ ምንም አቋሟ ተሻሽሎ እንዳይመስላችሁ እንዳትሸወዱ። ያው ነች። ቀጣይ ጨዋታን አይተን ነው መመስከር ያለብን እንጂ አይሆንም ጀሞ። ለማንኛውም ሲቲ ተለጥፏል። እንግዲህ ምንም ማድረግ አይቻልም። ግን ስንተኛ ናችሁ ሻምፒዮንስ ሊግ ላይ? እንዴት ነው ነገሩ? የፔፕ ጋርዲዮላው ማንቸስተር ሲቲ ወዴት እያመራ ነው የሚገኘው ጋይስ? ዛሬ በሰባተኛው ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ ከሜዳ ውጪ የኖርዌይን ክለብ ቦዶ ግሊምትን የገጠመው ማንቸስተር ሲቲ የ3-1 ሽንፈት ገጥሞታል። በዚህ ጨዋታ ላይ ቦዶ ግሊምቶች የሚገራርሙ ካውንተር አታኮችን ነበር ያስመለከቱን። ከዚህም በላይ ጎሎችን ማስቆጠር ይችሉ ነበር። አንግል ሲመልስባቸው ተመልክተን ነበር። ኦፍሳይድ ተብሎ ሲሻርባቸው ተመልክተን ነበር። ዶናሩማ ጥሩ ሴቭ ሲያደርግባቸው ነበር። ሆይ 22ኛውና 24ኛው ደቂቃ ላይ ቆንጆ ጎሎችን ካስቆጠረላቸው በኋላ ሀውጅም 58ኛው ደቂቃ ላይ ሌላ ቆንጆ ጎል አክሎ 3-0 ሲመሩ ነበር። ከዛ በኋላም እንግዲህ በማንቸስተር ሲቲ በኩል ቼርኪ 60ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥሮ ጨዋታው 3-1 ሆኖ ሲቲ ወደ ጨዋታ የመመለስ ተስፋ ነበረው። ነገር ግን የማንቸስተር ሲቲው አማካኝ የሆነው ሮድሪ እንግዲህ በሰከንዶች ልዩነት 2 ቢጫ ካርዶችን ተመልክቶ በቀይ ካርድ ከሜዳ ተሰናብቶ እንግዲህ የሲቲን ተስፋ አጨልሞ ነበረ ማለት ነው። በዚህ ጨዋታ ላይም ጥሩ ፐርፎርማንስ ነበረው ብሎ ለመናገር በጣም አስቸጋሪ ነው። ሮድሪ ከጉዳት ከተመለሰ በኋላ ራሱን ለማግኘት እየተቸገረ እንደሚገኙ እየተመለከትን ነው የምንገኘው። ማንቸስተር ሲቲ ግን ተከላካዮቹን በፍጥነት የማያገኝ ከሆነ በጣም ቶሎ በተቃራኒ ቡድን ተጫዋቾች ኤክስፕሎይት የሚደረግ ለስተት የሚጋለጥ ሰፊ ስፔሶችን ለተቃራኒ ቡድን ተጫዋቾች የሚተው አይነት ቡድን ሆኖ እየተመለከት ነው እንገኛለን። ኤርሊንግ ብሮት ሃላንድም እንግዲህ በጎል ድርቁ ቀጥሎበታል። ለ8 ጨዋታዎች እንግዲህ 1 ጎል ብቻ ነው ማስቆጠር የቻለው የዛሬውን ጨምሮ ማለት ነው። ለማንኛውም ማንቸስተር ሲቲ 13 ነጥቦችን ይዞ ይገኛል በአውሮፓ ሻምፒዮንስ ሊጉ። የፔፕ ጋርዲዮላና የማንቸስተር ሲቲ ጉዞ በተወሰነ መልኩ ከአምናው ጋር የሚመሳሰል ይመስላል። የሚቆጠሩባቸው ጎሎች፣ የሚሳሳታቸው ስህተቶች፣ የሚያጋጥሟቸው ሽንፈቶች ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አዳዲስ ሆኖ ቡካሴ መረጃዎችን ማግኘት ትችላላችሁ። አንበሳ ሲያረጅ የዝንብ መጫወቻ ይሆናል። ጋርዲዮላ ሲያረጅ ቴናጅ ይሆናል። መላጣ ሰጠኝ የተባለ እንዳለ ቴናጅ ነው። አንድ ሰው እንዳይከራከር፣ አንድ ሰው ፈለው ከከማይቀር ጠብት ነው። በቃ እንደዚህ እኮ ነው። አንደኛው ነው በቃ ጡትን እየጠባተኛ እንግዲህ አስተኙት። እንግዲህ ምን ታረጋ ይቻላል? አጣልክስ በቃ حهرة أمل دردحلك ما دردحلك أيوة حهرة أمل شبشلة أنا من لذبحلك يا ولد حهرة أمل له لا تموت هنا ريح በእንቅርት ላይ ጆሮ ደግፍ ማለት ይሄኔ ነው። ማንቸስተር ሲቲ በቦዶ 3-1 እየተመራ ነው። እንዲሁም ደግሞ በጨዋታው ላይ ምርጥ ፐርፎርማንስ እያሳየ የሚገኙን ወሳኙን ተጫዋች ሮድሪን ደግሞ በቀይ ካርድ አጥቷል ማለት ነው። ከዛ ደግሞ የፔፕ ጋርዲዮላ ፊት ደግሞ ይሄንን ነው የሚመስለው። እኔ ቆይ ሁሉ ስለጠልጥህ አላጦስኩን ስካር ነው ጉብ ተከላካዮቹ ወንፊት በቃ ዝም ብለው ነው እያፈሰሱ ያሉት ማለት ነው። ዝም ብለው እንዴ አራጎል ምን አይነት ጎን ነው? ቢስሚላህ ይቻላል እንዴ? ይቻላል እንደዚህ ይቻላል።